ነው ላለው ጭራሽ መጽሐፉም የኛ ነው ይለኛል። እኔ ጳውሎስ የጻፈውም የኛ ነው። ማቴዎስ የኛ ነው ላለው ኖ ማቴዎስ የጻፈው ማቴዎስም የኛ ነው። ዮሐንስም የኛ ነው፣ የጻፈውም የኛ ነው። ወገን ተዘርፈናል፣ ተዘርፈናል። ምንም አልቀረንም። ምንም ማያውቀውን ህዝብ እዚህ ሰብስበህ አንተ ዝም ብለህ ምንድን ነው አንተ ታውቃለህ። ኦኬ ና አልቃም እየገባ ስለነበረ እንኳን ደህና መጣ ልበል እስኪ። እንኳን ደህና ቆያችሁ። መልካም ታውቃለህ ብዬ ስለማስብ አውቃለሁ ስላልክ ማለት ነው። ኦኬ ስንት ነበሩ የኢሳ ሐዋርያቶች? ስለ እስልምና ጠይቀኝ እንጂ ስለ ክርስትና ጠይቀን። የኢሳ ሐዋርያት ስንት ነበሩ? እኛ ስለነሱ እኛ አናውቅም። ኦኬ ስለዚህ እስልምና አይደለም አይደለ? የጥያቄ አሁን ሌላ ጥያቄ ጠይቅ። ስለ ሐዋርያቶቹ ተውና እነሱ እንትን ብሏቸዋል መጽሐፉ ትንሽ ስለተባለ አሁን ለጠየቁን ብቻ መልስ። የኢሳ ሐዋርያቶች ስንት ነበሩ? 12 12 ለምንድን ነው 12 የሆኑት? እሱን እንግዲህ ያው እኔ አላውቅም ለምን እንደሆነ። ኦኬ ከ12ቱ እስቲ ቢያንስ አንዱን ስም ብቻ ንገረኝ። ማን ይባላል ከ12 አንዱ? ያዕቆብ። ማስረጃ ስጠኝ እስቲ። ያዕቆብ የኢሳ ሐዋርያ ነው የሚል ያው መጽሐፋችሁ ነው የሚለው። መጽሐፋችሁ ነው የሚለው ከኛ መጽሐፍ ወስዶ ሉክ መጽሐፍታችሁ የኛ መጽሐፍ ላይ ያዕቆብ የኢየሱስ ደቀ መዝሙር ነው ይላል። ተዛ በእኛ መጽሐፍ ላይ ወስድና የኢየሱስ ደቀ መዝሙር ያዕቆብ ነው ሙስሊም ነው። እየመለስኩልኝ ነው። እኔ እኮ እስልምና በቃ እድሜ ልክን ፕራንክ የሆነ ሃይማኖት ነው። እሱን አንተ ያልከው እስልምና አይሳደብም። እሱን አንተ ያልከው እኔ እኮ ተሳደብ አይደለም ያልኩት፣ ፕራንክ ነው። በቃ የራሱ እኮ ፕራንክ ነው እያደረጋችሁ ያለው። የኢሳ ሐዋርያ ማን ነው? ለምሳሌ ከ12ቱ አንዱ ያዕቆብ ነው። ኦልራይት ያዕቆብ በመልእክቱ ምዕራፍ 1 አንድ የክፈተስ ማን እንደጻፈው የማይታወቅ መጽሐፍ እኮ ያንተ መጽሐፍ ነው። ራስ ነገርከን እኮ መጽሐፍታችሁ ብለህ ራስ ምን እየነገርከን ነው? መረጃ እየነገርከን ነው። ያዕቆብ በመልእክቱ በመጀመሪያ ሲጀምር ገና ምን ብሎ እንደሚጀምር ላሳየህ። የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ራሱ ለማን ባሪያ ነኝ ብሎ ነው የሚጽፈው? ለኢየሱስ ክርስቶስ። የኢየሱስ ክርስቶስ ባሪያ ተብሎ ነው እንጂ አላለም። ተብሎ ነው አላለም። ተብሎ ነው አልኩ። መጽሐፍ ቅዱስ አንብቦ ማንበብ ትችላለህ። ያዕቆብ እኮ ነው ራሱ ጻፊው ማለት ነው። ኤኒዌይስ በደንብ አስተውሉ ወገኖቼ። እስልምና በሰባተኛው ሴንቸሪ ላይ ሲመጣ ምንም ማያውቀው ነገር ስለነበር ሙሐመድ ዝም ብሎ ታሪኮችን ወሰደና ሐዋርያቶቹም የኢሳ ተከታይ ናቸው፣ አማኝ ናቸው፣ የበላይ ናቸው አለ። ሐዋርያቶቹ ማን ናቸው? ይሁዳ፣ እነ ጳውሎስ፣ እነ ማቴዎስ፣ ዮሐንስ ብለው አሉን። ዛሬ ላይ ያሉት እነኚህ መረጃዎችን ትቀበላላችሁ ወይ? ታዲያ ጳውሎስ የኢየሱስ ደቀ መዝሙር ከሆነ ጳውሎስ እስልምናን በጠረባ ነው የሚለው። ዝሙተኝነትን፣ ብዙ ማግባትን ጳውሎስ ይጸየፋል። ኦኬ ትቀበላላችሁ ወይ? ጳውሎስን አስተምሮ ጳውሎስ ክርስቶስ በስጋ የመጣ አምላክ ነው ብሎ ይላል። ሁሉን የፈጠረ ሁሉን ያስገኘ ክርስቶስ ነው ይላል። ጳውሎስ እውነተኛ የጌታ የኢየሱስ ደቀ መዝሙር ነው ካላችሁ ትቀበላላችሁ ወይ? ዮሐንስ ቃል ስጋ ሆነ ብሎ ጀምሮ ለፍርድ የሚመጣው ለእያንዳንዱ እንደ ስራው መጠን የሚከፍለው ክርስቶስ ኢየሱስ ነው ብሎ ይዘጋል። ዮሐንስ ክርስቶስ በስጋ መምጣቱን የማያምን መንፈስ ካለ እሱ የተረገመ ነው፣ የተወገዘ ነው፣ የተለየ ነው። ኢየሱስ የአብ ልጅ መሆኑን የሚክር ካለ እሱ አጋንንታዊ ነው ብሎ ይላል ዮሐንስ።
ዮሐንስ እውነተኛ ሐዋርያ ነው ብላችሁ ካላችሁ ትከተሉታላችሁ ወይ? አያችሁ፣ ዛሬ ጡብ ጡብ ነው የሚሉት። በቃ ፈረሃ ነው የሚለው። ሰላም አመሸክ። የምር እፎይና ግን ብዙ ጊዜ ያስገባኝ ብዬ ጠይቄ ዛሬ እግዚአብሔር ይመስገን አስገባኝ። ያ ነኛ እንዴት ነህ? ይመስገነው። ክርስቲያን ሙስሊም? እኔ ክርስቲያን ነኝ። ፈራህ የልጄ ስም ነው። ፈራሃ ማን ነው የሚለው? ፈራሃ ሰላህ ሰዲቅ ምን ማለት ነው? ያው የኔ ባል ሙስሊም ነው፣ እኔ ደግሞ ክርስቲያን ነኝ ማለት ነው። ትርጉሙ ምንድን ነው? ፈራህ ማለት ደስታ ማለት ነው። ኦኬ። በምንኛ አረብኛ ነው? በአረብኛ ፈራህ ነው የሚባለው። እኔም የአረብ ሀገር ስለሆንኩኝ ማለት ነው። ኦኬ ኦኬ። እሺ ምን ልታዘዝ? እኔ ለኔ እንኳን ምንም እንድታዘኝ ሳይሆን በጣም እንደምወድህ እንደማከብርህ በዚሁ እግዚአብሔር ጨምሮ ጨማምሮ ኃይሉን እንዲያበዛልህ ይሄን እንትን ለማለት ነው። ኦኬ። ባለቤትሽ ሙስሊም ነው? አዎ። ያው አስተምረሽ ማምጣት ይኖርብሻል። አይፈቀድም። ይሄን ታውቂያለሽ? አውቃለሁ። እግዚአብሔር ፍቃዱ ሆኖ እንግዲህ ወደ ሀገራችን እስከምንገባ ድረስ። ልጅሽን አስተምረሻል? ክርስቲያን ነች? አዎ። ባለቤትሽን ማስተማር ይኖርብሻል። ግዴታሽ ነው፣ አሊያም አይቻልም። አይ እስቲ እንደ እግዚአብሔር ፍቃድ ነው የሚባለው። ያው ሰው ሀገር ሆነ እንግዲህ ያው ሀገር ላይ ነው እንጂ ነገሮች የምትወስነው ሰው ሀገር ላይ ትንሽ ይከብዳል። ከሃይማኖት የሚበልጥ የለም። የሰው ሀገር እኛ ሀገር የሚባል ነገር የለም። ነገ እንሞት ዛሬ አናውቀው። ያው በእርግጥ እኔ ሁለቱንም ልጆቼን ክርስትና አስነስቻቸዋለሁኝ። ግን ያው ትንሽ ያው እንግዲህ ያንተ የምትመክረኝ ነገር ካለ ያው ጥያቄዎች ካሉ በውስጥ አናግሪን። ጥያቄ እንዲመለስ ለሚፈልገው ካለ እንትን በይ። እሺ ፈይ አመሰግናለሁ። እኔ ጌታ ቆይ ፈራህ አትውረጂ። ፈራህ አትንቀልቀል። ባልሽ እኮ ተረጋጋ። ታዲያ ለማስያዝ አንቺ ስራ ጠብቅ። እስኪ ሰው ቤት ገብተህ እንትን ትላለህ። እኔስ በቃ በውስጥ እንትን በይልን ወይም ቃል እንጻፊለት። ቃል ይታይሻል፣ እዚህ ጋር ያግዝሻል። ለሌላ ማንም እንዳትጽፊ እንትን በይ። እኔስ የትኛው ነው ቃል? ያው ከጎንሽ የመጀመሪያው ላይ አለ። እሺ የመጀመሪያው ላይ እሺ። ያ ወይንም ቤላ እንጻፊላት። እሺ አመሰግናለሁ። ፈየ መልካም ከሰውኛ ያዳምጣል ወይም እዛው ተወኝ ላዳምጥ። እሺ መልካም። ነስር እንኳን ደህና መጣ። እሺ እንኳን ቆያችሁ። ሰላም ነው? ይመስገነው። እንዴት ነህ? አለን አልሐምዱሊላህ። መልካም። ሐዋርያት የሚባሉት የማን ተከታይ ናቸው? የኢሳ አለይሂ ሰላም ተከታዮች ናቸው። ሙስሊሞች ናቸው። ኦኬ። ስንት ናቸው? ቁጥራቸው አይታወቅም። እነማን ናቸው? ስማቸውም አይታወቅም፣ አልተገለጸልንም። እናመሰግናለን። ሉክ ግዴታቸው አይደለም። ቁርአን ላይ የዝርዝር ግዴታ ይላል። ሉክ ስማቸው አይታወቁም፣ ቁጥራቸው አይታወቅም። በደፈናው ሙስሊም ናቸው። ማን እንደሆነ ማታውቀውን ዝም ብለህ ተነስተህ ሙስሊም ነው። ማን ነው አይታወቅም። የእድር መዝገብ አይደለም። ቁርአን የእድር መዝገብ አይደለም። የእድር መዝገብ አይደለም። አውሻውየው 223ን ክፈትልኝ። የእድር መዝገብ መሆኑን ላሳየህ። በደንብ አስተውሉ። አይ እገሌ ገሌን ወለደ እገሌ ገሌን ወለደ የሚለው ባይብል ላይ ነው ያለው፣ ቁርአን ላይ አይደለም። አይ ላሳየህ አይደለ? ሴቶቻችሁ ለእናንተ
እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሱ። እንዴት ማስወለድ ቆይ እንዴት ማረስ እንዳለብህ እንኳን ቆይ አደንግጥ ቆይ አደንግጥ የቅድሙን ጥያቄ ለምን ቆይ አደንግጥ ሎክ እንዴት እንደሚፈራ ቆይ አዳምጥ አትፍራ። ከስር ሆነህ በደምብ ታዳምጣለህ። የእድር አይደለም ማለት እድር ቤት እንደውም ሴትን ልጅ እረስ ብሎ አያወራም። እድር ቤት ስለ እርሻ የሚወራበት ሴትን ልጅ እንደ እርሻ ቆጥሮ እርሻ ነች ረሳት የሚል መጽሐፍ እስልምና ነው። 3353 አንዴ ክፈተው። ስለ እርሻ የሚያወራ ሃይማኖት ውስጥ ተቀምጠ ስለዚህ ጉዳይ ጽፎ ስለ ሐዋርያቶቹ ሲጠየቅ ወገቤን ራሴን ይላል። አስጠጋልን ወገቤን ራሴን ይላል። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተጠራችሁ በስተቀር የነቢዩ ቤት በምንም ጊዜ አትግቡ። ቤቴ አትምጡብኝ። ልክ እንደ ስስታም እንደ ቆንቋና ሰው ለድግስ ልክ እንደ ማህበር አይደለም ማልካል ለድግስ ካልተጠራችሁ በስተቀር ቤቴ እንዳመጡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ማህበር ነው። ተበተን ስትባል የምትበተነው ጥቃሹሙ ጨርሰናል ተበተን ሲል ትበተናለህ። ለወግ የምትጫወቱ ሆናችሁ አትቆዩ። ማህበር ከተበተነ በኋላ ሂድ እንደሚባል ማለት ነው። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እየነገራቸው ያስቸግረዋል፣ ያፍራል። ተበተን ከቤቴ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ሚስቶቹን እንዳያዩበት እኮ ነው። ዘይነብን ያገባለታ ነው ይሄን ያወረደው። ሚስቱን እንዳያዩበት እኔ ቤት መታችሁ ዕቃ እንኳን ለመዋስ ከፈለጋችሁ ከመጋረጃ ኋላ ሆናችሁ ነው እንጂ መጣራት ያለባችሁ መጋረጃ ከፍታችሁ ወደ ቤት እንዳመጡ። ይህ ለባሎቻችሁ ለልቦቻችሁ የበለጠ ንጽሕና ነውና ያለ መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ከዚህ በላይ እድር አለ እንዴ? ሸንጉ ራሱ ከዚህ የእድር ቤት ይላል እንዴ? ኤኒዌይስ እድር ማለት ይሄ ነው። አሁን መልሰውና ቶፒኩ ላይ ሱራ 61 14 አንዴ ክፈተው እስኪ። ኦልራይት ኦኬ፣ እችን ክፍል አንብባት እስቲ። እናንተ ያመናችሁ ሆይ የመርየም ልጅ ዒሳ ለሐዋርያቶች አላህ በቤትም ሆነ ትፈራለህ እንዴ? በቤት ሆነ ትፈራለህ? በቃ ነብዩ መስየው ነው። ነብዩ ጋር እየተመሳሰርኩባት ነው። ቡሃሪ 6982 ላይ ቡሃሪ 3 ላይ ነብዩ ሄራ ዋሻ ውስጥ ተጨምቆ ፈርቻለሁ እያለ ከድጃ ቀሚስ ውስጥ ላይ ተወሸቀው። ፕሊስ የፈራው ነብይ ነው። ጅማት ውስጥ ከሚገጠር ድረስ ማጅራቱ ተገትሮ ሮጦ የመጣውና ቀሚሷ ውስጥ የገባው ነብይ ነው። ለምን ትፈራለህ? አሁን ግባ። ለምን በስድብ ለምን ትደበቃለህ? አሁን ግባ። ይኸው ግባ። ሐዋርያቶቹ እነማን ናቸው እኮ? ጥያቄ ምንድን ነው? ሐዋርያቶቹ እነማን ናቸው? ሐዋርያቶቹ በስም ተዘርዝረው አልተቀመጡም ቁርአን ላይ። ታዲያ ምን መልስ ማሰጠኝ ከሆነ ምን ትሰራለህ? ምንድን ነው ጥያቄ? አላቅም ከሆነ መልስህ ዛሲት አለቀ። ጨረስን። ጥያቄ ምንድን ነው? ጨረስና እስልምና እንዴ ምንም እኮ ጥያቄ ለራሱ ግልጽ አዳምጥ። እሺ ሎክ መልእክተኞች ብሎ የሚያላቸውን ሙስሊም ናቸው የሚላቸው መልእክተኞቹን እንኳን አያውቅም። ማጣቅ ከሆነ ስንት ናቸው አያውቅም። እነማን ናቸው አያውቅም። አዳምጥ። በስም የመዘርዘር ግዴታ የለበትም። ፕሊስ በቃ ከስሩን ድንቁርና እንዲህ ከተጠናወተ ከስሩን የሚከተላቸውን በደንብ አስተውሉ። እነማን ናቸው አያውቅም። ስንት ናቸው አያውቅም። ሙስሊም ናቸው ይላል። እነማ በማይታወቅ ሜዳ ላይ ማለት ነው። ምናል ድንቁርና ይምሯቸው እንደተጠናወተው ይዩት። ሱራ 12 111 አንዴ ክፈተው። እነኚህ ሐዋርያቶቹ የበላይ ናቸው፣ መሪ ናቸው የተባሉት መልእክተኛ የተባሉት አይታወቁም። ቁርአን አያውቃቸውም ማለት ነው።
እንደዛ ከሆነ ማታቃቸውን ከሆነ ሰንበዲያውን ተነስቶ ፍቅር ሲዝም አሁን እንደሚያደርገው የኢሳ እንደዚህ ፍቅር ሲዝም ናቸው ማንኛው ስትለው ስሙ አልተገለጸም። ስንት ናቸው ስትለው አይታወቁም። ማንም ክሌም አንተም ተነስታ ሃይማኖት መመስረት ትችላለህ። እንደዛ እያልክ ማይታወቅ ሰውዬ ቁጥራቸው ማይታወቁ የዛሬ 1000 ዓመት ያህል እፎይ ላይቭ ላይ ቲክቶክ ላይ ያስተምራል ብለዋል። ማን ያለው እንደዛ? ስሙ አይታወቅም። ስንት ናቸው እንደዛ ያሉት? አይታወቁም። ነገር ግን ምን ብለዋል? እፎይ በቲክቶክ እንደዚህ ያስተምራል ብለዋል ብዬ መጽሐፍ ነው። ከዛ ወዲያ ደንቆሮ ህዝብ ተገኘ የሚከተለኝ እንደዛ ብሎ ያምንብኝና ይከተለኛል ማለት ነው። ማን ነው እፎይ በቲክቶክ ያስተምራል ያለው? ስሙ ማን ይባላል? አይታወቅም። ስንት ናቸው? አይታወቁም። እናንተ ሰዎች ግን ተምራችኋል? ኬጂ ራሱ ገብታችሁ ተምራችኋል? እኔ እናንተን ጭንቅላት ቢኖረኝ በዚህ ትዕግስት አልባነቴ አንገቴን ቆርጬ ነው አሽቀነጥረው። ሪከርዱን ሳይሆን እንደዚህ አይነት ስህተቶችን ተሳስቼ ባይ ቆርጬ መጠላው ነው የሚመስለኝ። ሊቃውንቶቹ ደግሞ ምን ይላሉ? ሐዋርያው ቅዱስ ጳውሎስ ነው ይላሉ፣ ዮሐንስ ነው ይላሉ፣ ማቲው ነው ይላሉ። መጽሐፍቶቻቸው ደግሞ እስልምናን ጠልዞ እንደሚጥል የሚያውቁ ደግሞ ምንም እንኳን ጳውሎስ የጌታ ደቀ መዝሙር ነው ቢሉም ሊቃውንቶቻችን ጳውሎስን ዝም ብለን እንስደበው። ቁርአናቸው ደግሞ ምን ይላል? በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበረ። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በበፊቱ ያለውን አረጋጋጭ ለነገር ሁሉ ፓርሻሊ አይደለም፣ ለነገር ሁሉ ለሚያምኑ ህዝቦችም መሪና ችሮታ ነው። ለነገር ሁሉ ገላጭና አብራሪ ከሆነ ሐዋርያቶቹ እነማን ናቸው? አይታወቅም። ቁጥራቸው ስንት ነው? አይታወቅም። የት ሀገር አስተማሩ? አይታወቅም። እንዴት ነው የሆኑት? አይታወቅም። ኢሳ እንዴት ሄደ? አይታወቅም። ኢሳ ምን ሰራ? አይታወቅም። ምን አስተማሩ? አይታወቅም። እንዴት ወሲብ ማድረግ እንዳለብህ፣ እቃ እንዴት መዋስ እንዳለብህ፣ ምግብ ለመብላት ቤት መቀመጥ እንደሌለብህ፣ ሴትን ልጅ እንደ ቁራሌ መለወጥ እንዳለብህ፣ ስድብ በደንብ ተጽፏል ቁርአን ውስጥ። ታሪክ ሲኮርጅ መሐመድ በስራ ስላልኮረጀ ማለት ነው። በጣም እናዝናለን። በጣም ነው ማዝነው። እኔ ሴጣን ምን ያህል ሊሰራ እንደሚችል በሰዎች ላይ አይምሯቸውን ምን ያህል ማኒፑሌት አድርጎ ሴጣን ሊጫወትባቸው እንደሚችል ስታዘብ በጣም ነው የምታመመው። ማለት ምን ያህል አጋንንት የሰዎችን አይምሮ ሊቆጣጠር እንደሚችል። አንዳንዶቹ 19 ናቸው ይላሉ፣ አንዳንዶቹ 15 ናቸው ይላሉ፣ አንዳንዶቹ 14 ናቸው ይላሉ፣ አንዳንዶቹ 12 ናቸው ይላሉ፣ አንዳንዶቹ 13 ናቸው ይላሉ። የጌታ ደቀ መዛሙርቶች እርስ በርሳቸው የተጋጩ ማለት ነው። የኢሳ ሚሽን ምን ነበረ? የበላይም ከሆነ ደቀ መዛሙርቶቹ ወይንም ሐዋርያቶቹ አሸናፊና ኃያል ከነበሩ ኢሳን አስደብቆ ሳይሰቀል ማስመለጥ ለምን አስፈለገ? ካደ እነኚህ ደቀ መዛሙርቶቹ የበላይ ናቸው ከተባለ ሁለት ሆነው ሄደው እንዳስተማሩ ያምናሉ። ኦኬ፣ እንደዛ ከሆነ ደግሞ አንድ የጻፉትን አንጡ እስቲ። ሁሉም ያስተማሩ ክርስትና ነው አይደለም? ከክርስቲያኖች ታሪክ ከዓለም ታሪክ እንዴት እንደተገደሉ ማለትም እንዴት ሰማዕት እንደሆኑ ማንኛውም ከየትኛውም ከኤቴስቶችም ታሪክ ማምጣት ትችላላችሁ። ሁሉም የሚስማሙበት ክርስትናን ሲሰብኩ እንዴት እንደተሰቃዩ ይታወቃልና አንድ ማስረጃ ማምጣት አይችሉም። እነሱ አንድ ማስረጃ ማምጣት ስለማይችሉ በጨለማው በድፍኑ
ስማቸውን አይናገሩም፣ ቁጥራቸውን አይናገሩም፣ ምን እንዳስተማሩ አይናገሩም፣ የት እንደኖሩ አይናገሩም። ዝም ብለህ የሆነ ዘመን ላይ ኢሳ የሚባል ሰው ነበረ፣ የእሱ ሐዋርያቶች ነበሩ፣ አማኝ ነበሩ፣ የበላይም ነበሩ። እስከ ዓለም ፍጻሜ ድረስ የእሱ ተከታዮች በዛው ይቀጥላሉ፣ አሸናፊ ሆነው እና ህዝብን አስተምረዋል። ሄደ እነማን ናቸው አይታወቁም። እኔ ይህንን ጭንቅላት መቀበል የሚችል ቻይና እውነቷን ነው። እስልምና የአእምሮ በሽታ ነው አለችው። ቢኒ እንኳን ደህና መጣ። የሴት እድር ሊሆን አይችልም። ስለ ሴት የቆመ ሳይሆን ስለ ወንዶች የቆመ ነው። በጣም በብዛት ማየት ይቻላልና የወንድ እድር ነው የሚባለው ራሱ መጽሐፉ ራሱ የወንድ እድር እንደሆነ በግልጽ ያሳያል። እስካሁን ስትናገረውም ነበር። ብዙ ማውጣት ይቻላል። በተለይ የሴቶች ምዕራፍ ተብሎ የተቀመጠ ላይ እዛ የወንድ እድር እንደሆነ ወይም የወንድ የበላይነትን የሚያስቀጥል መጽሐፍ እንደሆነ በግልጽ ያስቀምጣል። እና ወንድማችን አልተሳሳትክም። የወንድ እድር ስለሆነ የሴት እድር ሊሆን አይችልም። የሴት እድር የሚቆመው ለሴቶች መብት ነው፣ ሴቶች የሚሰባሰቡበት ነው። ቁርአን ደግሞ ለሴቶች መብት አንድም ቦታ ስላልቆመ የወንድ እድር ስለሆነ ስህተት ተናግረሃል ብዬ አላስብም። ለማንኛውም ይሄን ለማለት ነው። ቀጥሎ እፎይ። ያ በደንብ አስተውሉ። እንግዲህ እስልምና እንደዚህ ከሆነ ያለ መረጃ ላይ የተመሰረተ በእንደዚህ አይነት አቋቋም ላይ የቆመ ከሆነ ምንድነው እሱ ዋስትናችሁ ታዲያ? ምንድነው ዋስትናችሁ? ኢሳ ተመልሶ እንደሚመጣ ቁርአን በግልጽ ይናገራል? የለም። ኢሳ እንዴት አድርጎ ሄደ? የለም መረጃ። ዝም ብሎ ወደ እሱ አነሳው። እንዴት? ማን ነው በሱ ቦታ የተመሰለው? ከሐዋርያቶቹ አንዱ ነው ይሏችኋል። የትኛው ሐዋርያ? ማን የሚባለው? አይ አንዱ በቃ ዝም ብለህ በደፈናው መን በቃ በደፈናው ዝም ብለህ እመን። የዛሬ 10 ዓመት በፊት አንተ ያየኸው ወይ አንቺ ያየሽው ልጅ ዛሬ እኮ እጥስ ብሎ ሲል ወደ ሰማይ ዘሎ ተመለሰ ብልህ ማን ነው ብለሽ አትጠይቂኝም? እንዴት ማን ነው ማለታችሁ አይቀርም። አይ በቃ እጥስ ብሏል። የዛሬ 10 ዓመት ብዙ ሰዎችን አይታችኋል። ከ10 ዓመት በፊት ደፈናው አስነጥሶ ወደ ሰማይ ደርሶ ተመልሷል። በቃ እመን እንደዛ ብዬ መጽሐፍ ጽፋለሁ። እመን ያውም ይሄ ታማኝ መሆኑ እናንተ ፈልጋችሁ ማድረስ እድላችሁ ሰፊ ነው። ምክንያቱም የዛሬ 10 ዓመት ላይ እናንተ ያያችሁት ካልኳችሁ በእርግጥም እናንተ አይታችሁታልና ማስታወስ ልትችሉ ትችላላችሁ። በጣም ፈጣንና አእምሮ ካላችሁ ሜይ ቢ ጊዜ ፈጣን ብትሆኑ ማስታወስ ትንሽ ሊከብድ ይችላል። ሰማው ግን ይሻላል። ይሄ እንግዲህ አስቡ፣ በሺህ ዓመት ወደኋላ ተጉዘህ ስሙን ሳይነግርህ ቁጥራቸውን ሳይነግርህ ያስተማሩትን ሳይነግርህ የት እንደኖሩ ሳይነግርህ ሐዋርያቶች የሚባሉ አሉ። አሸናፊም ናቸው፣ የበላይም ናቸው፣ መሪም ናቸው። ሄደውም አስተምረዋል ይልሃል። ማን ናቸው? አይታወቅም ስማቸው። ስንት ናቸው? አይታወቅም ስማቸው። በስራቸው ተከታይ ነበር? አዎ ተከታይ ጭፍራ አላቸው፣ የበላይ ናቸው። እንደዛኛው ላይ ደግሞ ለምሳሌ አለ ያዕቆብ አለ። በምን አወቅ ያዕቆብ መሆኑን? ክፈተው ክርስቲያን ቪኪ መጽሐፍ ቅዱስ ላይ ያዕቆብ የኢየሱስ ተከታይ ነው ይላል። ታዲያ ያዕቆብ የኢየሱስ ተከታይ ነው ስላለ ሙስሊም ነው ማለት ነው እንዴ? ታሪክ ትኮርጅና መጽሐፍ ቅዱስ ላይ ዮሐንስ፣ ያዕቆብ፣ ጳውሎስ፣ ማቴዎስ ይላል። ስለዚህ እዛ ጋር ኢየሱስን ኢሳ ብለናል አደለ? እነኝን ደግሞ ደቀ መዝሙርቶቹንም እንኮርጃቸው። ስትኮርጅ ደግሞ አስተምሮታቸው ያስተማሩት ጠልዞ ይጥልሃል መጽሐፉ። እነሱ ያስተማሩት እነሱ የጻፉት መጽሐፍ ደግሞ እስልምናን ፍርስርሱን ያወጣዋል። ስማቸውን ይወስዱና
መጽሐፍቶቻቸውን አንወስድም። እምነታቸውን ራሳችን ዝም ብለን በራሳችን እንጻፍላቸው። መቼ? ከ600 ዓመት በኋላ እነሱ ካለፉ ቁጭ ብለህ አሁን እኔ ብድግ ብዬ አፄ ቴዎድሮስ እንዲህ ነው ብዬ ብጽፍ እንደማለት እኮ ነው። ምንም መረጃ ሳልጠቅስ ማለት ነው። ተገለጠልኝ ብዬ አፄ ቴዎድሮስ የጦርነቱ ለታ የሚገርማችሁ በጣም አዛጋው። ካዛጋው በኋላ ከጎኑ ያለው ገብርዬ ማን ነው ረዳቴ ብሎ ሲጠይቀው አፄ ቴዎድሮስ እኔ ያለሁ ምናምን አለው። ከዛም ቡንጁ የሚባለው አምላካችን አይዞ አትፍራ አለው። ከዛ ልክ እንደዛ አትፍራ እንዳለው ገብርዬ ሰማው። ገብርዬ በመስማቱ በጣም ደስ አለውና 18 ጊዜ ወደ ሰማይ ዘሎ ወደ ምድር ሰገደ ብዬ መጽሐፍ ጽፋለሁ። ከዛ እንደ ሙስሊሞች አይነት ጭንቅላት ያላቸው ሰዎች ካሉ ይከተሉኛል እኔን ማለት ነው። ኧረ ተው በአፄ ቴዎድሮስ ጊዜ የተጻፈው መጽሐፍ እንደዛ አይልም ብሎ ሲለኝ ተከታዮቹ ና ይኸው እፎይ የጻፈው መጽሐፍ ላይ እንደዛ ይላል። እፎይ እኮ በአፄ ቴዎድሮስ ጊዜ አልነበረም። ታዲያ ምን እኔና አፄ ቴዎድሮስ 150 ዓመት ሞላው እንዴ? 1868 አካባቢ ነው አይደለ ያረፈው ቴዎድሮስ 30 ዓመት 150 ዓመት አካባቢ ማለት ነው። ቅርብ ነች 150 ዓመት እንደዛ ብዬ ብጽፍ ቅርብ ነች። ማክሲመም 150 ዓመት ነው። ሙሐመድ እኮ 600 ዓመት ጋፕ ያለውን ነው እንደዚህ ብሎ የጻፈው። እኔ 150 ዓመት ጋፕ ብጽፍ ታዲያ እንደዛ ብዬ ምን ችግር አለ? ከዛ እንደ እስልምና አይነት ጭንቅላት ያላቸው ሰዎች ይከተሉኛል ማለት ነው። እኔ ያውም አፄ ቴዎድሮስ ብዬ ስሙን ጠርቼ በስርዓት ገብርዬ ብዬ ተከታዩን በስርዓት ጠርቼ ሙስሊም ስትሆኑ የማስተዋል ጭንቅላታችሁ ይወሰድባችኋል። ምክንያቱም ሴጣን በጣም ከባድ ነው። ሴጣን በጣም ከባድ ነው። አጋንንት ወንድማችን ብላችሁ ስትጠጉት አጋንንት ሙሉ ለሙሉ ስራውን ይሰራል። ይሄ ደግሞ በጣም ከባድ ያደርገዋል። በጣም አደገኛ ነው እንደዚህ አይነት ነገር፣ በጣም አደገኛ ነው እንደዚህ አይነት። ምክንያቱም እንዳታስተውሉ ያደርጋችኋል። ለዚህ ነው እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ አሳልፎ ሰጣቸው ይላል። ለማይረባ አይምሮ ተላልፋችሁ ትሰጣላችሁ። ምክንያቱም እርሱን ለማወቅ ባልወደዳችሁት መጠን አይምሯችሁ መጠቀም ባቆማችሁ መጠን ከእርሱ በሸሻችሁ መጠን ለእናንተ ለነፃ ምርጫችሁ አሳልፎ ይሰጣችኋል። እግዚአብሔር ነፃ ምርጫችሁን እንድትከተሉ ይፈቅድላችኋል። ነፃ ምርጫችን አጋንንት ያስተማረው ነው ስትሉ ትከተሉ ዘንድ ይፈቅድላችኋል። ይሄ በጣም ከባድ ነው። አንድ ተፍሲር ክፈትልን እስኪ ቪኪ፣ ቆርጦቤን ክፈትልን። ሱራ 61 14ን ቆርጦቤ አይ ቲንክ 671 መሰለኝ። አንተ ብለያ ስንተኛ ነበር? 61 14 እፎይ ለምን ትፈራለህ? ቆርጦቤን ትቀበላለህ? 2200 ሰው ባለበት አዋረድኩ እኮ። እውነት ነው። ነብይህ ነው ነው ቆርጦቤን አይታችኋል። እንደ ነብይ በነብይ ወጥቼ ነው። ቆርጦቤን ትቀበላለህ? ያው 2200 ሰው ባለበት እንግዲህ በደንብ አስመስክርሃል። ምንም እውቀት እንደሌለ ጎበዝ፣ ስድብ እንጂ እውቀት የለም። ጎበዝ፣ አሁን ግባ። እውቀት የለም። አስመስክር። እባክህ አሁን የተጠየቀውን ትመልሳለህ። አስመስክርሃል። በቃ ማውረድ ነው። ቆርጦቤን ትቀበላለህ ወይ?
መልስ የሚመልስልህን ሰው ማስወረድ ብቻ ነው ያንተ እውቀት። አሁን ማንበብ ነው ማንበብ። እውቀት የለም ጎበዝ። እንደዛ በማለት እውቀትን አታመጣውም። ነብይ ፕሊስ አሁን ተረጋጋና፣ ነብይህም መሀይም ስለሆነ እኛን እንዲጠይቅ ነው የታዘዘው። ሜይ ቢ ማታውቅ ከሆነ ቡሃሪ 1913 ላይ ቡሃሪ 1913 ላይ እኔም ተከታዮቼ መሀይም ናቸው፣ እኛ የምናውቀው የመጽሐፉ ሰዎችም መጠየቅና በእነሱ መመራት ነው ብሏል። ይህም ደግሞ ሱረቱን ተረጋጋ፣ ሱራ 10:94 ላይ ሙሐመድ ምንም አታውቅ ማንን ጠይቅ ተብሏል? የመጽሐፉ ሰዎች። የመጽሐፉ ሰዎች ደግሞ እነማን ናቸው? አይሁድና ክርስቲያኖች። አሁን ቁርጡቢን አንብብ እስኪ አንዴ ክፈትለት ቃል ማስረጋለት እችን አንብብ እስኪ። 200 ሰው ፊት ተዋርዳል ዛሬ 661 ሌላ አሳይታል ስድብ እንጂ 671 ተጠየቅ እስኪ ስላሴ ላይ አንብብ ተጠየቅ እስኪ አንብብ እስኪ ክርስትናን አስተምር እስኪ። ወንድ ነህ አንተ፣ እናት ወልዳለች። እስቲ አንብብ በእናትህ። እስልምና እንዲህ ነው። በደንብ ታዘቡት፣ በደንብ ታዘቡት፣ በደንብ ታዘቡ። የምፈልገው እኔ እንደዚህ ሲሆን ለምንድን ነው ከስር ያሉት እንዲታዘቡ ነው። ገብተው እዚህ ጋር መጽሐፋቸውን እንደማያነቡ ባለጌ እንደሆኑ ተሳዳቢ እንደሆኑ አንብቡ ሲባሉ እንደዚህ እንደሚያለቅሱ ከስር ያላችሁ እህት ሙስሊሞች፣ ወንድም ሙስሊሞች ይሄ ናስር የሚባለው አሁን ኡስታዝ ይሆናል። ኡስታዝ ነው ወይንም ሼክ ነው። የሚያደርገውን ብቻ እዩት። ፖለቲካ መስራት እንጂ እኛ ፊት ደፍረው መጽሐፍቶቻቸውን እንደማያነቡት ከዚህ ላይ ተማሩ ማለት ነው። አንብብሽ አንብብ መጽሐፍን እስኪ። ወንድ ነው ሚስጥረ ስላሴ አስረዳ። እዚያ አንብብ 200 ሰው ፊት እኮ አንብብ መጽሐፍን። አትችልም አንተ፣ አቅሙም የለህም። አያችሁ፣ ይሸማቀቁበታል። እስልምናውን በዚህ መጠን ነው የሚሸማቀቁበት፣ ገብተው ለመረበሽ እንጂ መጽሐፍቶቻቸውን አያነቡትም እኛ ፊት። አያችኋል፣ ታዘባችኋል፣ ባለጌዎች ስለሆኑ ማለት ነው። ኦራይት፣ እኛ እንፈልጋችኋለን። እንደዚህ ስትሆኑ ከስር ያሉት በደንብ ይማሩባችኋል ማለት ነው። ስርዓት አልበኛ መሆናችሁን በደንብ ይማሩበታል። ጥሩ ነው። ኤኒዌይስ አንድ የቀይረው ክርስቲያን ቪኪ አይዛ ድረስ መሄድ ይጠበቅብሃል ብለህ ነው። አውቶማቲክ ወደ አማርኛ ነው ቀይረው። ደስ ይላል። ጀመና ይሻላል። ጥሩ እንዲተረጉምልን ይሰማል ድምጼ? ይሰማል። በውስጥ 5 ጉዳዮች አሉት። የመጀመሪያው የአላህ ሁሉን ቻይ የሆነው ቃል እናንተ ያመናችሁ የሚለው የቁርአኑን ክፍል ነው እያለ ያስቀምጠውና እንዲህ ይላል። ስለ ዑስማን ቢን ማዙን የተወረደው ለአላህ መልእክተኛ አላህ ይባርካቸውና ሰላም ይስጠው ሰላዋት ያወርዳል እንዲህ ስላላቸው ነው። ብትፈቅዱልኝ ኖሮ ኸውላን እፈታለሁ መነኩሴ ሆናለሁ። አብዝተዋል። አይ ቲንክ ሱራ ስንት ነው የከፈትከው? 61 ነበረ። 61 ቁጥር 11 ነው ያደረኩት። ለካፉ በለኛ 11 ነው ያደረኩት። ያ ይሄ ነው ያ እግረ መንገዳችሁ ስትገቡ አትደናቆሩ። እሺ ከስር ነው ወይስ ከመጀመሪያው ልጀምር? እሺ እንትኖቹን ያቸው ሙሉ ስላደረከው አላውቀውም። የትኛው ከዚያም ሙሐመድ እንዲህ ያለ በአረፍተ ነገር ውስጥ በተዘዋዋሪ ትርጉም አለ ይላል። ሙሐመድ ሆይ የእግዚአብሔር ረዳቶች ሁኑ በላቸው ይልና እግዚአብሔር የሚለው አላህ ነው። የኢየሱስ ጓደኞች እንደነበሩት ረዳቶች ሁኑ፣ እርሱም በእግዚአብሔር ጸጋ ረዳቶችና ደቀ መዛሙርቱ ነበሩ ይላል። ደቀ መዛሙርቱ የመልእክተኞቹ ልዩ ጓደኞች ናቸው። ማእመር እንዲህ ብሏል፣ ይህ የሆነው በአላህ ጸጋ ነው፣ ማለትም ደገፉት። እነርሱም 70 ሰዎች ነበሩ። እነሱም 70 ሰዎች ሚላቸው እንግዲህ አሁን 70ዎቹ አርድት የሚባሉትን ማለት ነው። 72ቶቹ አርድቶች የሚባሉትን 70 ሰዎች ነበሩ ይላቸዋል። እንዴት እንደሚኮርጅ ብቻ አዩ። ዝቅ አድርገውና እነ ጳውሎስም ምናምን ያነሳል። ከዛ ከላይ ዝቅ አድርገው ነው ወደ ታች ተቃራኒ።
ያው እንዲህ ይላል አላህ በኢሳ ዘመን ያመኑትን መሐመድን በካዲዎች ላይ እንዲያሸንፉ በማድረግ ረዳቸው ይልና እንዲህም ተብሎ ነበር፣ አሁን ሙስሊሞቹ ከሁለት የተሳሳቱ ቡድኖች ጋር ደግፏቸዋል። አላህ ነበረ ከዚያም ወደ ላይ ያሉትን የአላህ ልጅ እግዚአብሔርን ወደ ራሱ አስነሳው ይላል። የእግዚአብሔር ልጅ ነበር፣ አላህም ወደ ራሱ አስነሳው። ከፍ አድርገው ያው ደቀ መዝሙር አጥቷቸዋል። እሱ ጋር አንብበው ኢየሱስ ኖ እሱ ጋር ያለውን አንብበው። ያንተን የጨመርኩበት ምንድነው ፎንት ሳይዝ። ኦኬ አንብበው። እሺ ይታያችኋል። እሺ ኢየሱስ ወይም ኢሳ ኢብን ሻቅ እንዲህ ብሏል። የታሪክ ምሁሩ ኢሳ ከደቀ መዛሙርቱና ከተከታዮቹ መካከል የላካቸው ጴጥሮስና ጳውሎስ ወደ ሮም፣ እንድሪያስና ማቴዎስ ወደ ህዝቡ የሚበሉበት ምድር ወደሚበሉበት ምድር ህዝቦች ወደሚበሉበት ሰው ወደሚበሉበት ማለት ነው። ህዝቡ ወደሚበላበት ቦታ ያ ቶማስ ወደ ምስራቅ ወደ ባቢሎን ምድር፣ ፊልጶስ ወደ ካርቴጅ በአፍሪካ ውስጥ ወዳለችው ወደ ካርቴጅ ማለት ነው። ዮሐንስ ወደ ደሴት ደሴስ የዋሻው ሰዎች መንደር ማለት ነው በቅንፍ። ያዕቆብ ወደ ቅድስት ከተማ ወደ ኢየሩሳሌም ሄደ። ኦኬ እንግዲህ ምን አለ ኮረጁት ይው ደቀ መዛሙርቶቻችንን ወስደው ጳውሎስ፣ ማቴዎስ፣ ጴጥሮስ ማቴዎስ የኛ ነው እያሉን ነው። ጳውሎስ የኛ ነው እያሉን ነው። ሙፈሲሮቹ መጥተው ጳውሎስ የኛ ነው፣ ማቴዎስ የኛ ነው፣ ጴጥሮስ የኛ ኦኬ እንደያ ከሆነማ አስተምሮታቸውንም ውሰደው መጽሐፍቶቻቸውንም መጽሐፍቶቻቸው ወገበ ዛላውን ነው የሚቆርጠው። የእስልምናን አስተምሮ በጠረባ ነው የሚለው። አሁን ላይ ያሉ የጳውሎስ አስተምሮ እስልምናን እንደሚያፈርስ ሲያውቁ ምን ያደርጋሉ? ጳውሎስን ውሸታም ነው፣ ቀጣፊ ነው፣ እንደዚህ ነው ብለው ጳውሎስን ሲሰድቡ ይውላሉ። ወደ 30 በላይ የሆኑ ሊቃውንቶቻቸው ጳውሎስ እውነተኛ ነው ብለው ያምናሉ። ዛሬ ያሉ ቀጣፊዎቹ፣ ወራዶቹ፣ ውሸታሞቹ ግን የጳውሎስ አስተምሮ ከእስልምናን የሚያፈራርስ መሆኑ ስለሚያውቁ ይሄንን ሲክዱ ወይንም ደግሞ ጳውሎስን ሲሳደቡ ታገኟቸዋላችሁ። ፉጢ ነው የሚለው ፋቴ ፉጢ ሙስሊም ክርስቲያን ይሰማል። ይሄ ምን ትሉታላችሁ? ይሄንን አስተምሮ ምንድን ነው የምትሉት? ስልክ የገባ አስቸገረኝ፣ ለዛ ነው ያወጣሁት። ኦኬ ጳውሎስ ሐዋርያ ነው ብለህ የእሱ ሐዋርያ እንደሆነ ታምናለህ? በክርስቲያና በሙስሊም በሙስሊሞች አረ እኔ በእነሱ እሱ እንዳለ መራሱ አላውቅም። እሺ የኢየሱስ ሐዋርያቶች እነማን ናቸው በእስልምና? እዛ ጋር እሱ አንድ እሱን ነብቻው ነብይ ብሎ አይደለም የሚያምኑት። እኔ እንጃ፣ እኔ በክርስቲያና ነው የማውቀው፣ በሙስሊም አላውቅም። እስልምናውን አልነገሩህም? እሱን አልነገሩኝም። ዘላለም አይነግሩህም። ዛሬ አይደለም 1000 ዓመት ወደፊትም ብንሄድ 1000 ዓመት አይደለም 1 ሚሊዮን ዓመት ብንታገስ ሊነግሩ አይችሉም። ሊመጣም አይችልም። ጳውሎስ ነው እንዳይሉ አሁን ተሸማቀውበታል። ምክንያቱም የጳውሎስ አስተምሮ እስልምናን የሚያፈራርስ መሆኑን ስላሳየን፣ ደጋግመን ስላሳየን። አይ ቲንክ ፉጢ ሙስሊም አትመስለኝም ቢኒ፣ ምክንያቱም አይኮኑም አላመሰለሽ። ፉጢ ሙስሊም ነሽ? ፋጤ የሚለው እኮ ነው። ፋጤ እንደዚህ ነው እንዴ? መሰለኝ እንደዚህ አለ። ደግማ እንዳታስገባት ከሰርቶ ማር ሙስሊም ሆነስ
ክርስቲያን ነች። አይ ሙስሊም ማለት ክርስቲያን ከስር ሆና ትማር። በደንብ አስተውሉ። ማን ናቸው? ጳውሎስን ወሰዱብን። ማልቀስ ይሻል ይሆን? ጳውሎስን ወሰዱብን። ብድግ ብሎ የአንተ ቤተሰቦች እኮ ሙስሊም ናቸው እንደማለት እኮ ነው። ኧረ ተው አባቴ እኔ እስከ ሞተበት ድረስ አውቃለሁ ክርስቲያን ነው ስትለው ኖ ይኸው አሁን ትናንትና የተጻፈ መጽሐፍ ላይ ሙስሊም ነው ይላል። እሱ ትናንትና ነው የተጻፈው። ኖ የጻፈው ሰውዬ እኮ አምላኩ ነው የነገረው። ኧረ ተው አባቴ የጻፈው መጽሐፍ አለ። ስለ ራሱ አባቴ የጻፈው መጽሐፍ ይሆንና እንደ አባቴ የጻፈው መጽሐፍ ተው እባክህን። አሁን እኔም ነግረን ብቻ ምን ጳውሎስ የጻፈው ስለ ራሱ እያለ ጳውሎስ ስለ ራሱ የተናገረው እያለ ከ600 ዓመት በኋላ መጥቶ ሰንበዲ ጳውሎስ እንደዚህ ነው ብሎ ሲል ሶሪ 600 ዓመት አይደለም ሶሪ ቁርጡቢ ማለት 671 ማለት ስንት ማለት ነው? ወደ 1200 ዓመት በኋላ ከ1200 ዓመት በኋላ ከ1200 ምናምን ዓመት በኋላ መጥቶ ጳውሎስ እንዲህ ነው ብሎ ሲነግረ ጳውሎስ አስተምሮ መጽሐፍ ጽፎ ካለፈ ከ1200 ዓመት በኋላ መጥቶ ጳውሎስ ሙስሊም ነው ብሎ መጽሐፍ ሲጽፍ ከዛ እሱን እምነት ብለህ ስትከተል ይህንን ጭንቅላትማ አለማድነቅ በምን ይቻላል? ከምር በዚህ መጠን ደድቦ እስልምናን መከተል በራሱ ብቃት ይጠይቃል። የምሬን ነው፣ ብቃት ይጠይቃል። በዚህ መጠን ጭንቅላትን ሳይጠቀሙ እስልምና ውስጥ መቆየት በራሱ ብቃት ይጠይቃል። ሰው እችን የጠፍሩን ቆሻሻ ያህል አይምሮውን ከተጠቀመ እስልምናው ዛሬ አያድርም። አይምሮውን ዲሞምፖዘስ ካላደረገው በስተቀር ትንጥዬ ከተጠቀመ ኢሳላ ምንድን ነው የመጣው? ምንስ ሚሽን ያሳካው ብሎ ከጠየቀ ከእስልምና ውስጥ ቀጥታ ይወጣል። ለምንድን ነው እሱ ተመልሶ ይመጣል የተባልኩት ብሎ ከጠየቀ ቀጥታ ከእስልምና ይወጣል። ሐዋርያቶቹ ምን ሰበኩ? ምንስ አስተማሩ? የበላይ እስከሆኑ ለምን ድብብቆች መጫወት አስፈለገ? መደበቅ የሚያስፈልገው አንድ አካል ሽንፈት ሲገጥመው ነው። አሸናፊና የበላይ ከሆነ መደበቅም አይጠበቅበትም። ይሳሳካው ምንድን ነው? በእስልምና ከድንግል መወለዱ፣ ሴጣን ማይነካው መሆኑ፣ ሐዋርያቶች ያሉት መሆኑ ምንድን ነው ታዲያ ያሳካው? ይሄ ሁሉ ፕሪቪሌጅ ተሰጥቶት ምንድን ነው የፈጸመው? ተከታዮቹ እሳ ፌል ነው ያደረጉት ማለት ነው። የበላይ ናችሁ ተብለው አሸናፊ ናችሁ ተብለው ምንድን ነው ያሳኩት? ስማቸው እንኳን ምንድን ነው? ምን አስደረጉ? ምን አስተማሩ? የበላይ ናቸው አሸናፊ ናቸው የተባሉት ምንድን ነው? ማንን ያሸነፉት? ምንስ ነው የበላይ የሆኑት? የጻፉት ምንድን ነው? ዘሆል እስልምናን የሚያፈርስ ነው የጻፉት። አሁን ከምታምኑት እስልምና ጋር ኮምፕሊትሊ የተለያየ አስተምሮ ነው የጻፉት። ለምሳሌ ዮሐንስ የጻፈውን እንመልከት እስቲ። ዮሐንስ ወንጌል ምዕራፍ 20 ቁጥር ወደ መጨረሻ አካባቢ አንድ ቼክ አድርግልኝ ቪኪ። ምንድን ነው እሱ? ዮሐንስ የጻፈው መጽሐፉን ለምንድን ነው? ምን ብሎ ነው የጻፈው? ስለምንድን ነው የጻፈው? ምዕራፍ 20 ወደ መጨረሻ አካባቢ እነሱ እኮ ያውቁታል። ሳያውቁት ቀርተው እኮ አይደለም፣ ግን ከነሱ ከሃይማኖታቸው የሚደርስባቸው አድሎ የሆነ እንዴት ነው መገለል፣ ይሄን ነገር ፈርተውት እንጂ ያኔ ያውቁታል። እነሱ እንደዚህ ብለን ከተናገረን የሚደርስባቸውን ችግር ፈርተው እንጂ ሳያውቁት ቀርተው እኮ አይደለም፣ ያውቁታል። ያ መውጣቱም አስቸጋሪ ስለሚሆን ከእስልምና ውስጥ ተገባ። አንድ እሱ ነው።
ከንብረት መውረስ እስከ መድሎ ኢትዮጵያ ላይ ስለሆነ ነው እንጂ ግድያውም አለ። ኤኒዌይስ ኦኬ። ዮሐንስ ለምንድን ነው መጽሐፉን የጻፈው? ዮሐንስ የጌታ ደቀ መዝሙር ከ12ቱ አንዱ መጽሐፉን ለምንድን ነው የጻፈው? ዮሐንስ ይንገረን እስቲ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል አለ። የጌታ ደቀ መዝሙር መጽሐፉን የጻፉት ለምንድን ነው? ኢየሱስ የእግዚአብሔር ልጅ መሆኑን አምነን በስሙም ሕይወት ይሆንልን ዘንድ ነው የተጻፈው መጽሐፍ ይሉናል። የማ የክርስቶስ ሐዋርያ የክርስቶስ ደቀ መዝሙር እንደዚህ ብለው ከነገሩን ከ600 ዓመት በኋላ የመጣው ቁርአንን የጻፈበት ምክንያት ዓላማው ምንድን ነው? ሱራ 18:4 እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራበት አወረደው ይላል። ቁርአን የተጻፈው የወረደበት ምክንያት አላህ ልጅ ይዟል ያሉትን ለማስፈራራት ነው። ከ600 ዓመት በኋላ የኢየሱስ ደቀ መዛሙርት ወይ ደግሞ መጽሐፍ ቅዱስ የተጻፈው ለምንድን ነው ይሉናል? ኢየሱስ የአብ ልጅ መሆኑን አምነን በስሙም የዘላለም ሕይወት እንደምናገኝ ለዛ ነው የጻፍነው መጽሐፉን ብለው አስተማሩ። ከ600 ዓመት በኋላ የመጣው ደግሞ ኖ ይሄ ቁርአን የተጻፈው አላህ ልጅ ይዟል ያሉትን ለማስፈራራት ነው። ሊያስፈራራ አሸባሪ ስለሆነ ማለት ነው። ለማሸበር ነው የተጻፈው። ምክንያቱም መሐመድ ግልጽ አስፈራሪ ብቻ ስለሆነ። አንደኛ ዮሐንስ ምዕራፍ 5 ቁጥር 3 አንድ ቼክ አድርገው እስኪ። ለምንድን ነው ካለ ሁሌም ለመቃወም ብቻ የመጣው አስተምሮቱ? ለምን? ምዕራፍ 5:3 ኦኬ ከፍ አድርገው እስኪ። ኦኬ ቁጥር 5 ላይ አድርግልኝ። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል ዮሐንስ መልእክቱን ሲጽፍ። አሸናፊው ማን ነው ይለናል? ኢየሱስ የእግዚአብሔር ልጅ መሆኑን የሚያምን ነው ይላል። የእግዚአብሔር ልጅ መሆኑን ቁጥር 20 ላይ አድርገው። የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይለናል። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ክርስቶስ፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይለናል መጽሐፍ ቅዱስ። እውነተኛ አምላክ የዘላለም ሕይወት የሚሰጠን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የጌታ ደቀ መዛሙርቶች ሐዋርያቶች ጻፉልን። እስልምና ደግሞ ይህንን ተቃውሞ መጣ፣ ይህንን ተቃርኖ መጣ። በጣም እናዝናለን ሙስሊሞች። ምን ያህል አጋንንት አይምሯችሁን እንደተቆጣጠረው ስናስብ ይሄንን እንደ ፀሐይ ፍክት ብሎ የሚታየን ደመና በሌለበት ወለል ብላ ፀሐይ እንደምትታየው ወለል ብሎ ወንጌል እየታየ መልእክታቶቹ የጻፉት እየታየ አይምሯቸው ምን ያህል እንደተቆጣጠረውና እንዳያስተውሉ እንዳደረጋቸው ስታስቡ እኛን ደግሞ ይሄንን እውነት ከሐሰት እንድንለይ ያስቻለን አምላክ የተመሰገነ ይሁን። እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛም በሆነው በእርሱ አለን አለ። በማ በክርስቶስ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ምክንያቱም እርሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት ሕይወት መንገድ ነኝ ብሏልና እርሱ እውነት ነውና
እርሱ እውነት ነው፣ እርሱ መንገድ ነው፣ እርሱ ህይወት ነው። እኔ መንገድ ነኝ አለ። ያ መንገድ ጠማማ መንገድ አይደለም፣ እውነተኛ መንገድ ነው። ያም እውነተኛ መንገድ ህይወት ነው። ክርስቶስ ህይወት ነው። ቢኒ በጣም የሚገርም ነው። አንድ ነገር ብቻ ልጨምር። በጣም ትልቅ ፓራዶክስ የሆነ ትምህርት አለ በእስልምና ውስጥ። በእርግጥ ሱራ 3 ላይ ይመስለኛል 55 አካባቢ እነዛ ያመኑትን ይላል ከነዛ ከካዱት በላይ እስከ ትንሣኤ ቀን ድረስ በላጭ እናደርጋቸዋለን የሚል ቃል አለ ሱራ 3 55 ላይ እና እነዛ ያመኑት የተባሉት ሐዋርያቶች ናቸው። እኛ የኢየሱስ ሐዋርያ ነን ሲሉ ምን አላቸው? አላህ እነዛ ያመኑትን እነዛ ከካዱት በላይ እስከ ትንሣኤ ቀን ድረስ በላጭ እናደርጋቸዋለን የሚል ቃል አለ። የካዱት የተባሉት አይሁዳውያን ናቸው። ያመኑት የተባሉት ደግሞ ምኖች ናቸው? ሐዋርያቶች ነው እንደዛ ብሎ የሚናገረው። ስለዚህ እነዚህ ሐዋርያት ደግሞ አሁን እፎይ እንዳስተማረን እንደነገረን ያመኑት ምን ብለው ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ኢየሱስ ክርስቶስ ራሱ እግዚአብሔር ነው ብለው የሰበኩት ስብከታቸው ሁሉ ይሄ ነው። ክርስቶስ ኢየሱስ ስለኛ ይመጣል፣ ስለኛ መስዋዕት ሆኗል፣ ይቅርታ ስለኛ ቤዛ ሆኗል ብለው ነው ስብከታቸው ሁሉ። ይሄን ያመኑትን እስከ ትንሣኤ ቀን የበላይ ያደርጋቸዋለሁ ከካዱት። የካዱት አይሁዳውያን ደግሞ ክርስቶስን አጠቃላይ ሪጀክት አድርገዋል። የእግዚአብሔር ልጅ መሆኑን አልተቀበሉም፣ መሲህ መሆኑን አልተቀበሉም። ስለዚህ እነዚህ ይበልጣሉ ብሎ ተናግሯል። እና ይሄ ትልቅ ፓራዶክስ ነው በእስልምና። እነዚህ የታሉ? እንደ እስልምና አስተምሮ እነዛ ያመኑት ከካዱት በላይ ያደርጋቸዋለሁ የሚለው የት ነው ያሉት? ክርስቲያኖችን ካልሆነ ሊትራሊ ክርስቲያኖችን የሚወክል ነው። በነገራችን ላይ ትንቢት ነው ብለው ካሰቡ እነሱ ይሄ ትንቢት የተሳካው መቼም በክርስቲያኖች ናቸው። ከአይሁድ በላይ በስፋት ያሉት እነማን ናቸው? ክርስቲያኖች ናቸው። አሁን ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምኑ እግዚአብሔር መሆኑን የሚያምኑ ብዙ ክርስቲያኖች አሉ፣ ከእስልምናም በላይ ማለት ነው በቁጥር። ስለዚህ እነዛን የበላይ ያደርጋቸዋለሁ ሲል ያው በጉልበት በምናምን አይደለም፣ እንደሚሞቱ ይታወቃሉ በሃይማኖታቸው። ስለዚህ በሃይማኖታቸው ከአይሁድ በላይ የሆኑ እምነታቸው ትክክል ነው ብሎ ቁርአን ያረጋገጠው እነማን ናቸው? ለዚህ መልስ አላችሁ? ሙስሊም ናቸው የምትሉ ከሆነ የታሉ ታዲያ? እስከ ትንሣኤ ቀን ድረስ የበላይ እናደርጋቸዋለን ያለው መሐመድ እስከሚመጣ ሰዓት ላይ የት ነበሩ? ኦኬ የት ነበሩ? ምክንያቱም እነዛ ከካዱት በላይ ያመኑትን እስከ ትንሣኤ ቀን የበላይ እናደርጋቸዋለን ያለው የተቋረጠ ነገር አለ። ስለዚህ ቀጥታ እነዛ ያመኑት የበላይ እንደሚሆኑ ተናግሯል። የታሉ ነው? ኦኬ የታሉ? አይ እናንተን ነው የምትሉ ከሆነ በቃ እስልምና ወይም ደግሞ አላህ የሚባለው አምላክ እውቅና እየሰጠን ነው ማለት ነው። እኛ ነን የበላይ ይሆን ነው። እስከ ትንሣኤ ድረስ ደግሞ የበላይ ሆነን የምንቆየው እኛ ነን ማለት ነው። ይሄ ማለት ደግሞ እምነታችንን ኮንፈርም እያደረገልን ነው ማለት ነው። ስለዚህ ይህን ፓራዶክስ መፍታት መቻል አለባቸው ሙስሊሞች። አለበለዚያ ይህን ክፍል እንዴት እንደምትፈቱት አላውቅም። ለማንኛውም ትልቅ ፓራዶክስ ነው ማለት ነው። ከዛ ውጭ ስለ ኢየሱስ ክርስቶስ ሐዋርያት ምን ሰበኩ? አሁን እፎይ ከተናገረው በላይ እኔ ብዙ መናገር አልፈልግም። ቅድም ሱራ 61 ቁጥር 6 ላይ መስለኝ ካልተሳሳትኩ እዛ ላይ ስለ ኢሳ ሐዋርያት የሚናገርበት ክፍል አለ። እዛ ክፍል ላይ በግልጽ ድምጽ ግን ይረብሻቸዋል። እፎይ ድምጽ አለ ከኋላ የድምጽ ሰዎች አሉ። የሚገባ ከሆነ ላቁም። ይገባል። ቀጥልን በቃ እዛ ክፍል ላይ በግልጽ በጣም ብዙ ናቸው ያሉት። በቃ አሁን እየቀረቡ መጥቶ ቀጥሉ። የበላይ ከሆኑ እነማን ናቸው? ሱራ 61 14 ላይ ነው። እነማን ናቸው? ምንድን ነው ያስተማሩት? ሱራ 6 156ን አንዴ ቼክ አድርገው እንትና ቪኪ ሁለት ጭፍሮች እንዳሉ ነው የሚናገረው። መጽሐፍ የተሰጣቸው እነኚህ ሁለት ጭፍሮች ደግሞ አይሁድና ክርስቲያኖች ናቸው። እስልምና የለም በዛን ሰዓት። ስለዚህ የበላይ የሆኑት እነማን ናቸው? 6156 ኦኬ
እነማን ናቸው? ኦኬ ያወረድነው መጽሐፍ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ደንጊዎች ነበርን እንዳትሉ ነው ይላል። ስለዚህ ቁርአን የወረደው በሁለት ጭፍሮች ላይ ብቻ ነው እንዳትሉ ለእናንተ ሶስተኛ ጭፍራ ወርዶላችኋል ነው። ያመነችው ጭፍራ የበላይ ሆነች ከተባለ ሁለቱ ጭፍሮች እነማን ናቸው ከተባለ አይሁድና ክርስቲያኖች ናቸው። መጽሐፉ ባለቤቶች መጽሐፉን የሚያነቡ ሁለቱ ጭፍሮች አይሁድና ክርስቲያን ናቸው። በቀራ 113 አንድ ቼክ አድርገው። ታዲያ እነኚህ አይሁድና ክርስቲያኖች እምነታቸው ከእስልምና ጋር ምን ይገናኛል? ምንም አይገናኝ ከሆነ ደግሞ የኢየሱስ ተከታዮች እነሱ ዛሬ ላይ መታችሁ ሙስሊም ነው ስትሏቸው አታፍሩም ወይ? 113 ነው ያልኩህ። አታፍሩም ወይ? እነርሱ መጽሐፉን የሚያነቡት ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶችም በምንም ላይ አይደሉም አሉ። እነኛ ሁለቱ ጭፍሮች እነማን ናቸው? ክርስቲያንና አይሁዶች ናቸው። ክርስቲያንና አይሁዶች ከሆኑ እነኚህ ሁለቱ ጭፍሮች የትኛዋ ጭፍራ ነች የትኛውን ጭፍራ ያሸነፈችው? የኢሳ ተከታዮችስ በየትኛው ጭፍራ ውስጥ ነበሩ ነው ጥያቄው። ይሄንን መመለስ ይችላል? አይኖርም። ከስር ብዙ ሙስሊሞች አሉ፣ አልደፈሩትም። ዛሬ ብቻ አይደለም ሰሞኑን የገባንበትን አይታችኋል። ከክርስትናው ጋር ገናኝተን ስንገባ እስልምናን አይደፍሩትም። በቃ እስልምና እንደዚህ መፍርከስከስ እንደሚችል ገብቷቸዋል ማለት ነው። ቁጭ ብለው እየተማሩ ነው። ጥሩ ነው። እዚህ ገብታችሁ ከመዳረቅም ይሻላችኋል። ባይዘይ በደንብ ኖት እያያዛችሁ መስጊድ ላይ እንደዚህ እንደማያስተምሯችሁ አይ ነው። እኛም ኢነርጂ እኮ እየጨረስን ነው፣ እየገባን አንዳንዴ ኢነርጂያችንን ዝም ብለን እየገደልን ነው። እናንተ አታውቁም ወይም ለማወቅ አትፈልጉም። እንደዚህ ግን ስርዓት ይዛችሁ ስትማሩ ከስር ስኮል በጣም ጥሩ ነው፣ መማር አለባችሁ። እንደዚህ ግን ስትማሩ ኖት ያዙ፣ ኖት መያዝ ልመዱ፣ መረጃ ያዙ። የምናወራው እያንዳንዱ በመረጃና በማስረጃ ስለሆነ ማለት ነው። ይሄ ለእናንተ በጣም ጠቃሚያችሁ ይሆናል ማለት ነው። ቃልና ቪኪ ቤላ ይሰማልን። አንተም ደግሞ አሊብቀን ረጅም ቆይተናል። ቃሎት ያሰማልን። አሪፍ ትምህርት ተምረንበታል ብዬ አስባለሁ። ብዙ ነገሮች የሚወጣለት ነው። እስልምና አጣብቂኝ ውስጥ ቢገባበት ነው ብዙ ጥያቄ የሚነሳበት ነው። እንደውም አይ ቲንክ ጥቂቱን ነው ላይ ያነሳው አይደለ? ቦስ ላይ ያነሳው እናመሰግናለን። ገልሾ ወይ አለሁ። እሺ ቃሎትን ያሰማልን። በደንብ ነበር የተማርነው። ከታችሁ መላችሁ ተምራችኋል። እንግዲህ ሙስሊሞች የተማራችሁትን ሄዳችሁ ደግሞ ጠይቁ። ያሰነ በቃ ይሄንን ነው። እናመሰግናለን። መልካም ሰይድ እንኳን አመጣ። የተማርከው ላይ ጥያቄ አለ ሰይድ? የተማርከው ላይ ጥያቄ አለ ወይንም ያልገባህ አለ? አልተማርኩም። ምን ስትሰራ? ምን እየሰራ ነበር? አልነበርኩም። የኢሳን ሐዋርያቶች ታውቃቸዋለህ? የኢሳን ሐዋርያቶች ታውቃቸዋለህ? ኦኬ 24 ናቸው። ኦኬ ምን ነበር እምነታቸው? ሙስሊም ነበሩ። ኦኬ
24ቱም ወንዶች ናቸው፣ ሴቶችም አሉበት? ወንዶች ናቸው። ዋው! የት ሀገር ነው ያስተማሩት? እስራኤል። ኦኬ። እስኪ ከ24 ውስጥ እንደው ሁለቱን ስማቸው መጥቀስ ትችላለህ? አንዱ ክርስቲያን። እሺ። አንደኛውስ? አይ ቲንክ 24ም ያሉ አሉ። አክቹዋሊ መፈሰሮቹ 19ም ናቸው ያሉ አሉ። 13 ናቸው ያሉ አሉ። 14 ናቸው ያሉ አሉ። 12 ናቸው ያሉ አሉ። ሙፈሲሮቹም እንደዚህ ነው ውዝግብ ያሉት። ደግሞ ምን እንደሚል ታውቃላችሁ? ቁርአናቸው በኢሳ ጉዳይ ላይ ጥርጣሬን ከመከተል እንጂ እውነት የላቸውም እነሱ በጥርጣሬ ውስጥ ናቸው ብሎ እኮ ይላል። ጥርጣሬን እየተከተለ ያለው ግን ማን ነው? ውዝግብ ውስጥ ያለው ማን ነው? ራሳቸው ሙስሊሞች። አንዱ ሌላ ይላል። የቅድሞቹ 12 አሉ፣ ይሄንኛው ደግሞ 14 አለ። ሶሪ 24 አለ። 19 የሚሉ አሉ፣ 15 የሚሉ አሉ፣ 14 የሚሉ አሉ፣ 13 የሚሉ አሉ፣ 15 የሚሉ አሉ፣ 12 የሚሉ አሉ። እንደዚህ ነው ውዝግብግብ ያሉት ለራሳቸው ማለት ነው። ግን በኢሳ ጉዳይ ውዝግብን ከመከተል ውጭ የላቸውም ይላል። ጥርጣሬ ውስጥ ናቸው ይላል። ማን የተጠራጠረው? የሐዋርያቶችን ስም አያውቁም፣ ቁጥራቸውን ብዛት አያውቁም፣ የት ሀገር እንዳስተማሩ አያውቁም፣ እንዴት እንደሞቱም አያውቁም። ኢቭን እናቱስ እንዴት ነው? እናቱን ጨምሮ ተመስሎባቸው ነው የሞተው ብሎ ነው የሚያምኑት። እና ኢሳ ሞተ ብሎ ማመን ደግሞ ካፊር የሚያደርግ ከሆነ ኢማጂን እነዛ ሰዎች ከፍረው ነው የሞቱት ማለት ነው። የሆነ ዘመን ላይ ኢሳ ተሰቀለ ብሎ ማመን መሐመድ እስኪመጣ ባለው ጊዜ ውስጥ እንግዲህ በርካታ ዘመናት አሉ። ወደ 500 ክፍለ ዘመን ቀልድ አይደለም፣ ኢንክሉዲንግ ሐዋርያቶቹን ጨምሮ። እነዛስ ደግሞ ያዩትና በእጃቸው በአይናቸው ያዩት በእጃቸው የዳሰሱትን የተሰቀለውን ክርስቶስ ሰበኩልን። አላህ አስመሰለባቸው ቢል ከ600 ዓመት በኋላ መሐመድ መጥቶ እኛ እነሱ የምንሰማስ አላህስ እንዴት ይጠይቀናል? ፍትሐዊነት የሚባል ነገር አለ። በጣም ብዙ ነገር ነው የሚነሳው እና ሙስሊሞች ታሳዝናላችሁ። እየተወዛገባችሁ ያላችሁ ቲንክ በግልጽ እንደሚታየው እናንተ ናቸው። ታው እነሱ አልተዋዛገቡም። የኢሳ ተከታዮች ሙስሊም ናቸው። እነማን ናቸው? አናቅም። ስንት ናቸው? አናቅም። እንዴት ነው የሞቱት? አናቅም። ምንድን ነው ያስተማሩት? አናቅም። የት ነው ያስተማሩት? አናቅም። ታዲያ በምንድን ነው እሱ ሙስሊም ነው ያላቸው ያላችሁት? መሐመድ ነገረን ከ600 ዓመት በኋላ መጥቶ። ረቻ ናቸው። አሁን ውረዱ ከቤቴ ይበቃናል። 6 ሰዓት አናት ልንጨርስ። ያኛው አካውንት እምቢ ብሎኝ ነው በዚህኛው የገባሁት። ይሄንኛው አካውንት ተቀጥቅጧል። ዛሬም 1+1+3 ይላል ማለት ነው። ከሲደመር ቁጥር ያልዘለ ስቲል ገና 1+1+ ላይ ነው። መልካም አዳርጉስ ቃሎት ያሰማልን። እናመሰግናለን። ነው ኦራይት እናንተ ሰዎች ዛሬ ጥሩ ተምራችሁበታል ብለን ተስፋ እናደርጋለን። ክርስትናውን መሰረት ያደረገ እስልምና ማፍረስ እንዴት አያችሁት? እንደዚሁ እንቀጥል ወይንስ ወደ ድሮ ቶፒካችን እንመለስ? ክርስትናን በእስልምና የቀጠፈብንን እንደዚህ እንቀጥል? ክርስትናው ከእስልምናው አንጻር የክርስቶስን አምላክነት የክርስቶስን ሁለተኝነት አስተምሮ እያስተማርን እስልምና እንዴት እንደኮረጀ እንዴት እንደዋሸ እንዴት እያሳየን በዚህኛው መንገድ እንሂድ ወይንስ እንደ በፊቱ
ክርስትናውን ትተነው እስልምናው ላይ ብቻ አታኪንግ መንገድ እንስራ ወይንስ ሞሮፍ እኛ የምንሰራው ፖለሚስቲኩን ነው ዊች አታኪንግ ሜቶዱን እሱን እንስራ እንቀጥል ወይንስ በዚህኛው መንገድ እንቀጥል? ይሄንኛው የትኛው ይሻላል? የትኛው ይሻላል? ይቀጥል። ስለዚህ ክርስትናውንም እያነሳን እስልምናው አንጻር ማለት ነው። ያ በቃ እነዚህ ከሄድንባቸው እንዴት እንደሚፈርከሰከሱ አያችሁ አይደለ? ቤታቸውን ዘግተው እፎይ ክርስትና ላይ አስተምረም እንደሚሉ መስሏቸዋል። እያንዳንዷን ቶፒክ አድርገን ስንገባ ክርስቶስ አምላክነት ላይ ስንገባ እያችሁታ እስልምና እንዴት ድባቅ እንደምንመታው እነሱ የዛሬ ስንት ዓመት በፊት የተገነቡ አርጉመንት ላይ ስታክ አድርገው ተቀምጠዋል። የአህመድ ዲዳት አርጉመንት ላይ ስታክ አድርገው ቆመዋል። የእነሱን አርጉመንት በሰከንድ ውስጥ ማፍረስ የሚችል ስፒድ ላይ ነን ያለ ነው። እኛ እስልምናን አፈራርሶ የሚጥል አርጉመንት ላይ ገብተናል። እኛ ከፈለገን አታኪንጉን ብቻ ሰርተን እስልምናን ማፍረስ እንችላለን። ከፈለግንም ደግሞ ክርስትናውን እያነሳን የክርስትናን እውነተኝነት እያሳየን እስልምናን ተቃራኒ ደግሞ ምን ያህል ሐሰተኛ መሆኑን ማሳየት እንችላለን። ቱ ዌይ ማሳየት እንችላለን። በዚህ ሳምንት ተርታውን የገባነውን አያችሁ። ክርስትና ላይ ቤዝ አድርገን መጽሐፍ ቅዱስ ላይ ቤዝ አድርገን ነው እስልምናን እያፈረስን ያለ ነው። which is ሁለቱንም ፓራላል እያነሳን ማለት ነው። ሁለቱንም እየጠቀስን የሉም እንዴት ዜሮ እንደሚገቡ አያችኋቸዋል። ጭራሽ ይከፋባቸዋል የኛው መንገድ። ክርስትናውን እዘን እስልምናውን እንደዚህ ካስቀመጥ ነው እስልምናውን ከክርስትናው ጋር እንዲናነጻጽረው ካልን ምን ያህል እንደሚብረከረኩ አያችኋቸው አይደል? በፊት እንደውም ክርስትናውን ዝም ብለን እስልምናውን ብቻ ስንሞግታቸው ትንሽ ይፍጨረጨሩ ነበር። አይታችኋቸው ከሆነ ለመመለስ ትንሽ ይታገሉ ነበረ። እስቲ ፓራላል እናስቀምጣው እስቲ ብለን ስናመጣው ግን ሁለቱን እስቲ እንዲያርገን እናስቀምጥና እንየው ስንላቸው ምን ያህል ፍርክስክሳቸው እንደሚወጣ አያችሁታ። ኢቨን መጽሐፍ ቅዱሱን አንፈልግም በቃ እስልምና ወይን ብቻ ይሻለናል እስኪሉ ድረስ እንዲህ ነው። አቅማችንን ወቁ። ተራ ጉራ አይደለም ይሄ፣ ተራ ፉከራም አይደለም።